ተጋል ዘመርኩን በቀለን አገኘሁት ተዋረደ ሞጣ ተዋረደ የተዋረዱ በቃ መፈልጋቸው ሰዎች ሰው እንዲያይ በቃ ታስድ you are done you are done officially done ሁለተኛ ነው ቤት አትገባም ዘገየ አትገባም እዛ ግባና እኔ አሁን ዳኛው አለ ጠብቀኝ ወርቁ አይተነ ጠብቀኝ እዚህ ጋር መጠየቅ ይቅርታ ካልጠየቅ ህዝብን አለቀ ህዝብን ይቅርታ መጠየቅ አለብህ ዘገየን እየላክ ብር እየከፈለ የምታሰድቡ እናንተ እንደሆናችሁ ዳኜ እስኪ ሙዚቃን እንዴት ዘፈን ታወጣለህ ሁለተኛ ወጣ ይቅርታ መጠየቅ አለብህ አም ሲሪየስ ይቅርታ መጠየቅ አለባቸው የህዝብ ዳኜ ሙዚቃው ህዝብ ፓስተር ይራ መገናኘት አለበት ሶሻል ሚዲያ ኖ ቲክታክ ላይ ምንም አይነት እንቅስቃሴ አድርጎ ያቁም እነዚህ ሰዎች ፖለቲካል ነገር ቲክታክ ላይ እነሱ አንዳችን ነገር ቲክታክ ላይ የሚያውቁት ነገር ዋለ ወርቁ አይተነ ሞጣ ቀራኒዮ እኔ ክለብ ውስጥ ቪዲዮ አለ ላክል ዋትስአፕ ላይ እኮ መዝናናት መብታቸው አይቻልም ለምን መሰለ እንደዛ አይነት ይወል መዝናናት አትችልም ብሔርን ከሚያንቋሽሽ ማህበረሰብን ከሚያንቋሽሽ አማራ በዛ ደረጃ ዲግሬድድ አድርጉ are you freaking kidding me ለምን መሰለ እንደዛምለው ገንዘቡን የሚያገኘው ከህዝብ ነው ዳኜ ወርቁ አይተነ የአማራ የጎጃም ባለጠጋ ነው አይቻልም አይፈቀድም ክልክል ነው ቢዝነሱ እናዘጋ አሜሪካ ቢሆን ቢዝነሱ ነበር የሚዘጋበት እስኪ እናቱ የወለደችው እስኪ ከብሔር ከሚሳደብ ሰው ጋር አንድ ዘፋኝ አንድ አርቲስት እስኪ ጓደኝነት ይፍጠር ባንዴ ነበር ቢዝነሱ የሚዘጋለት ባንዴ ነበር እንትን የሚደረገው ይህ መለመድ አለበት ኢትዮጵያ ውስጥ አርቲስቶች ሲጀመር እኮ ይወዳ ቢወል ምን አለ መሰለ አሁን ጊፍት እየሰጡ ያሉት ለዚህ ለጆከር ምናምን ለሚባል ልጅ ጊፍት የሚሰጡት ሰዎች ማሰብ የተሳናቸው ነገር ቢኖር ምንድነው እዛ ጋር ጆከር ወጥቶ ያንን የኦሮሞ ማህበረሰብ ሲሳደብ ኦሮሚያ ክልል ውስጥ የሚኖሩ ባለጸጋ እናት ለሊሶችን ተዋቸው አዳምጥ ባለጸጋው ማውራት አልፈልግም ከኋላው የነበረው ማን እንደሆነ ታውቃለህ ገንዘብ እየሰጠ ምን እያደረገ የሚያሰራው ዮኒ ቬጋስ ነው ዮኒ ቬጋስን ተናገር ኦኬ ዘገየ አይደለም ችግሩ ከዘገየ ጀርባ ያለው ወርቁ አይተነን ተናገር ከዘገየ ጀርባ ያለው ወንዶሰንን ተናገር ከዘገየ ጀርባ ያሉትን ነው መናገር ያለብህ እንዴት ሰው አያውን ትቶ ይወል እነሱ ምን አይረቡ ተላላኪ እኮ ናቸው እነዚህ እኮ በቀጣቃላ አይደል እንዴ ኩሊ እኮ ናቸው ከኩሊ ጋር እንዴት ትናገራለህ የምፈልገው እኔ በቃ እንደዚህ እንዲያወጡ ነበር አወጡት ዳኘው ዋለ አለቀውም እኔ አልፋታውም አልሰድበውም ወጥቶ ይቅርታ መጠየቅ አለበት የአማራን ህዝብ ይቅርታ መጠየቅ አለበት ዳኘው ዋለ እኔ ሙዚቃ ሰራበታለሁ ቀብቁ ወርቁ አይተነ ይቅርታ መጠየቅ አለበት ከጆከር ጋር መገናኘት ከዘገየ ጋር መሆን ከሞጣ ጋር ተገናኝቶ ያን ማድረጉ እንደ ማህበረሰብን ሲያንቋሽሽ ሃይማኖትን ሲያንቋሽሽ ህዝብን ሲያንቋሽሽ የሚውል ከአንደበታቸው የሚወጣው ቃል አዩ ፍሪካራ ህዝብ ወርቁ አይተነ ላይ መነሳት አለበት ይቅርታ መጠየቅ አለባቸው ካለበለዛ እኮ ምን እንደሚያደርጉ በጓዳ ታውቃለህ ከህዝብ ነው ገንዘባቸውን የሚያገኘው እኔ ከህዝብ ገንዘብ አላገኝም ባናት ተተከል እፋው አርቲስቱኝ ገንዘቤን ከህዝብ ማገኝ በሆን እንደ አርቲስት ቄስ በሆን ዱ ዩ አንደርስታንድ ከገንዘብ ቄስ ሲሆን አሁን ለምንድን ነው ቄስ ማለት ፓስተር ማለት አገልጋይ ስትሆን ስራ ከሌለ ገንዘብ የሚከፍል ህዝብ ነው ስለዚህ ለህዝብ ነው የምትቆመው እኔ በራሴ የራሴን የምተዳደር ሰው ነኝ 5 ሳንቲም ሰጣችሁኝ አታውቁም ጠይቄ አላውቅም ነፃነት አለኝ መብት አለኝ እንደዛም ነው ግን ማህበረሰብን አላንቋሽም ህዝብን አላዋረድም ህዝብን ዳኜ ዋሌ አንተን ነው ማናግርህ እኔ ዘገየን አላናግረውም ዘገየ ፍየሌን አላናግረውም እኔ ከፍየሌ ጋር እንመላለስም ደረጃዬም አይደለም የአማራ ህዝብ ግን የአማራን ህዝብ ጠይቃለሁ ህዝቡን ጠይቃለሁ ምን ሙህነ ነው እላለሁ ህዝቡ ተነስቶ በቃኝ ማለት አለበት ከኦሮሞ ጋር አታጣላኝ
ከትግሬ ጋር አታጣላኝ ማለት አለበት። ማንን? ዳኘዋልን። ማንን? ወርቁ አይተንን። እነ ወርቁ አይተን ናቸው ከኋላ የጎጃምን የጎጥ ፖለቲካ ለማራመድ እነዚህ ተሳዳቢዎችን ገዝተው። ባደወይ አብዛኛው ተሳዳቢዎች አማራ አይደሉም። አምጡ ካቻ በለው አማራ አይደለም። ራስ በለው አማራ አይደለም። ዘገየ በለው አማራ አይደለም። ስለዚህ እነሱ ለኔ ጠላቶችም አይደሉም፣ ምንምም አይደሉም። ተሳዳቢ ትገዛለህ፣ ተሳዳቢ ትገዛለህ። በቃ ትገዛና ታሰድባለህ። እውነቴን ነው። ራስን መግዛት ትችላለህ። ራስን በውስጥ የሆነ ነገር ከላከለት ቁጭ አድርጎ ፎቶ ዘግዝቆ ይሰድብልሃል። ካቻም ደሴም ራስ በነገራችን ላይ በጣም ምርጥ የአማራ ልጅ ነው። ስለ እውነት ነው። ውጣ በቪዲዮ እና ያሳየን አማራ መሆኑ እዛ ይወጣል። በቪዲዮ ፋሲል ደሞዝን አስገባ። በቪዲዮ ወጥቶ ራስ ይቅርታ ይጠይቅ። በቪዲዮ ወጥቶ አሁን ከጀርባ ያለውን ፎቶ ከድር ሁለተኛ ይኸውልህ፣ ከድር አንተ አሁን ኢትዮጵያ ስላለ ነው ይቅርታ የምጠይቀው ወይስ ተጠጥተህ ነው? እንደማይጠቅም ለአማራ ሕዝብ እንደማይጠቅም አውቀህ ነው? ስድብ ለአማራ ሕዝብ እንደማይጠቅም አውቃለሁ። በቃ ምንም የሚፈልገው ነገር የለም። አንድና አንድ ከህገ መንግስቱ ጋር ነው ጸቡ። ያ ነው በቃ፣ ሌላ ነገር ህገ መንግስቱን እቃወማለሁ። እኔ እኮ የብልጽግና ደጋፊ አይደለም፣ እቃወማለሁ፣ መብቴ ነው። ህገ መንግስቱን እኔ በእውቀትና በእውቀት በትነዋለሁ። ህግ አራዊት ነው የምለው እኔ። ባደወይ ህገ መንግስት አይደለም ህግ አራዊት ነው። አብይን እኮ እንደ በግለሰብ አይደለም የምቃወመው። አብይ እኮ ምንም አላረገኝም። ህገ መንግስቱን ስርዓቱን መቃወም ሌላ ጉዳይ ነው። ህዝቡን እንዴት ትሰድባለህ? የኦሮሞ ህዝብ ከአማራ ህዝብ ጋር የተጋባ ባደወይ ከአማራና ከኦሮሞ ህዝብ ፓፕሌሽን የሚበልጠው የአማራና የኦሮሞ ህዝብ የተቀላቀለው ይበዛል፣ የተዋለደው ይበዛል። መንግስትን መቃወም መብት ነው። መንግስትም እንድትቃወመው መፍቀድ አለበት፣ ግዴታ ነው። እኔ የምታገለው ለዛ ነው። በእናትህ ቦታ አትስጠው፣ ለዚህ ባለጸጋው አትስጠው። ለሞቱ ሬሶች ቦታ አትስጧቸው። አሁን ፖለቲካ መሰራት ያለበት ለህዝብ ፖለቲካ ምንድን ነው? በውይይት ነው፣ በንግግር ነው፣ በሀሳብ ነው፣ በስድድብ አይደለም። እናት በዚህ ወጣ እነዚህ ዱርዬዎች ቂጣቸው ላይ ጣሉ ዱርዬዎች አንድ አረፍተ ነገር መጻፍ የማይችሉ ምንም ሪስፓንሲቢሊቲ እኮ አይወስዱም። ታውቃላችሁ አይደል? ሪስፓንሲቢሊቲ አይወስዱም። ተደብቀው ተሳድበው አዋርደው እነሱ ወይ ኤርትራዊ ወይ ኦሮሞ ጋምቤላ ሊሆን ይችላል። አማርኛ የሚችል ጋምቤላ ልትሆን ይችላል። ራስ ምንም የምታመጣው ነገር የለም። ምን እንደምታውቃለህ? ራስ እንደተለመደው ቤትህን ከፍተህ ፎቶ ለጥፈህ ትሳደባለህ። አባል ከ10 ሚሊዮን በላይ የአማራ ልጆች ለ2 ዓመት በላይ ትምህርት ያልተማሩ አይቆጫችሁም? እሱ እናንተ አይጨንቃችሁም? የእናንተ ብር አይጎድል? እስኪ የትኛውን ዘገየ የትኛውን ፖለቲካ መተንተን ይችላል? የትኛውን ፖለቲካ ሂስ መስጠት ይችላል? መሬት ላይ ላለው ህዝብ እኮ የምታስብ ከሆነ እንደ ከድር ትመጣና ስድብ ይቆም፣ አጀንዳ አትስጡት፣ ለህዝባችን አጀንዳ አታብዙበት። አጀንዳ እያበዛችሁ እየመጣችሁ እናንተ ተሳዳቢ። አሁን አንተ ችግራችን ከድር እኛ ካንተ ነው። ከድር አንተ እዚህ ቤት እየገባ የአማራ ልጆች በዚህ ጥም የለም። ይኸውልህ የራስ ማለት በቪዲዮ ካልወጣ ከአንተ በላይ ሴረኛ የዚህ ውጣ ፈልጋችሁም አያችሁ። የብሽሽቅ ፖለቲካ ውስጥ ገብታችሁ ኦሮሞ፣ አማራ፣ ትግሬ እያላችሁ ስታሰዳድቡ ነበረ። ኖ ሞር በቃ ዳን። ውስጥ ለውስጥ ገብተን በተናችሁ። እኛ ብልጦች ንጉስ እየወዳ በተናችሁ፣ አዋረዳችሁ፣ አጋለጣችሁ። ኖ ሞር የስድብ ፖለቲካ ካቻ። ይሄ ማነው? ራስ ነው አይደል? ራስ ብሎ ፈሪ ስለሆኑ እኮ ነው። ተደብቀው ፈሪ ስለሆኑ እነሱ ህዝብን ተሳድበው አዋርደው ምንም ማንም ይጎዳው። አማራ ይገደላል፣ ኦሮሞ እንዲጣላ ኦሮሞና አማራን ያጣላሏቸዋል። አየ ይሄ አልገባችሁ ስላላችሁ ነው። እኔ ውስጥ ገብቼ ከነሱ ሰርጌ ገብቼ አዋረድኩላችሁ። ንጉስ እየወዳብ እንደዛ ለህዝብ ስትታገል ባደው ጭንቅላቴ በጣም ትልቅ ስለሆነ አትችሉት። እቺ ሀገር ለተማረው ኃይል በቃ ግድል አሰጥም ማለት ነው። 1 ደቂቃ ሰጠኛለህ፣ ማውራት ትችላለህ ፕሮፌሰር። ቀድማቸዋለሁ እንዴ ቪዥን ድሮ ነበር እዮዳብ ከከድር ነው የሚጀምረው። ከድር እንግዲህ እዚህ ጋር ያለው እኔን ያቀኛል፣ ራሱ መመስከር ይችላል። 5 ዓመት በፊት ነው ማውቀው። 5 ሚሊዮን ቻሌንጅ ብሎ 1 ብር የሰረቀው የለም። እኔ ቪዲዮ አለኝ። እያንዳንዱ መረጃ ቪዲዮ የሚፈልግ ሰው ከድርን ከዚህ በኋላ የሚናገረው ሰው እኔ ቪዲዮ አወጣለሁ። ፓስተር ቦስትም ካስፈለገ ልክልሃለሁ። ሲቀጥል
ጃፒ የሚባል ልጅ በጠርሙስ ተደብቆ እዚህ ጋር ሌላ እዛ ጋር ሌላ አውራ ልጅ እያስገባ እዮዳብ ባትረብሽን ደስ ይለኛል። ሶስተኛ የተማረ ሀይል እንዴት እንደሚያወራ በተራ በተራ ፒን ፖይንት። ሶስተኛ ደግሞ ፓስተር ዛሬ የሰራው ትልቅ ስራ አለ። ምንድን ነው? ብሔርን ለማሰደብ ጆከር ሲሞክር ዳለቻ በጣም ስማርት ሆኖ ሳይሳደብ ቀርቶ ሄደው ነገር በጣም ነው የገረመኝ። ፓስተር ትልቅነትህን ያየሁበት ማለት ቋሚ ፓስተር በእውነት አባረርከው። ለምን ብሔር ከብሔር ስድብ እንዳይጀመር ያረከው በጣም የተማረ ሰው መሆንን ያወቅኩት ዛሬ ነው እና በጣም አመሰግናለሁ። ዳልቻ ፍየሌ ምናምን እንዲሁም ባተው በሰላማዊ መንገድ ነው በቃ ነገር እንዲሳደብ ብሔር እንዲሳደብ እኮ ነው ፍላጎት። ብሔሬ ምናምን ይላል ፍየሌ ምናምን እንዴት ነሽ ይላል። በሰላም ነው ያናገሩ። ያንኛው ገብቶ ቁጭ ብዬ እኔ ኦሮሞ ላሰድብ? እኔ ኦሮሞ እኮ ነኝ፣ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ ጉራጌ ነኝ። አትሳደብ መኔ ቤት ገብተህ በባለፈው ሰው እንዲያይ እንዲዘገንናችሁ 9 ሰዓት ቁጭ ብለው ዳልቻ ግን መጥቶ ምንድን ነው ከእኛ ጋር በሰላማዊ መንገድ እያወራ እሱ እንኳን ሲመጣ ታውቃለህ ሊወጣ ነበረና እንዴ መጣሽ እንዴ ፍየሌ ምናምን ብሎ እዚያው ወዲያውን ዘሎ ገብቶ አንተ ኦሮሞ ምናምን አይሰማውም አይሰማውም። ነቂ ቦልቄን ያባረርኩት እግዚአብሔር ቦልቄን ያፈያው ጀግና ፓስተር በእውነት እንደራልኩት ፍየል እንዴ ፍየል እኮ ለምን ታውቃለህ? እኔ ፍየል የማረባው ልበላው እንጂ ላሳድገው አይደለም። በቃ ተበላ፣ ጨው ሰጠሁት፣ በደንብ አደረኩት። በቃ ፋሲካ ነበር ዛሬ። በቃ ዳስ ዳን ከምሴት ሂዳን ያው ይላሳይ። አሁን የሚያደርጉት ምንድን ነው? የከድርን ፎቶ ይለጥፋሉ፣ የዮዳብን ፎቶ ይለጥፋሉ፣ ይሳደባሉ። ከዚህ ከስድብ ውጭ ሌላ ምንም ስራ የላቸውም። ስድብ ነው የነሱ ስራ። ለፋሲካ ነበረ መመሰለ መሳደብ ይሳደቡ። ከስድብ ውጭ ምን ያውቃሉ? ከስድብ ውጭ ምን ያውቃሉ? የሚያውቁት ነገር አለ? ከስድብ ውጭ ናቲንግ። እኔ ምንም ያደረኩት ነገር የለኝም። ንጉስ ይረ ምንም ይኸውልህ፣ ከድር ምንም አላረክም። አትመልስ። አንተ ችግር ምን እንደሆነ ታውቃለህ? ከድር አይሰማኝም። ይኸውልህ ኦሮሞም ወሬቨር አንተ ሁሉ ሰው ስህተት ይሰራል አለ። ስህተት ሰርተን ይቅርታ ትላለህ፣ ከዛ ታልፋለህ። ህይወትህን እየኖርክ ነው። ኢትዮጵያዊ ነው፣ መብት ነው። ደረትህን ነፍተህ መቃወም መደገፍም ህገ መንግስቱን ጠብቀህ ትኖራለህ። ፔሪድ። እኔ አሜሪካ ህገ መንግስቱን ጠብቄ ነው የምኖረው። ስራም አሁን እነሱ የሚፈልጉት እንድትሞት ነው። እዛ ጋር ወጥተህ የሚፈልጉት ህግ እንድትጥስ ነው። ህግ ከጣስክ ደግሞ ታውቃለህ፣ እንኳን ለአንተ ለአጫሉ የማይመለስ ህግ ከጣስ። ስለዚህ ያለበት እንደ አማራ እንኳ አንተ ያ ሁሉ ወሬቨር አሁን ለምሳሌ ያን ሁሉ ዋጋ ከፍለ ያን ሁሉ ነገር አስበ አንዳንድ የሄድክበት መንገድ ትክክል አልነበረም። ግን እንዳልኩ የሰው ልብ ነው የሚታወቀው። አንተ ያን ሁሉ ያደረገው ለህዝብ ነው። ለምን ተጫውተህ ዝም ብለህ ህዝብን የረዳህበት ህዝብን ነው እንትን ያደረግበት። እንደዛ ሆነ ስትገባ ሊያስገድል ይፈልጋል። ውጣና ተሳደብ፣ ውጣና ኦሮሞ ተሳደብ፣ ውጣና መንግስትን ተቃወም፣ ውጣና ተኩስ የሚል መሀብ ደንቆሮ ወንድምህ አይደለም። እኔ ነኝ ወንድምህ ከድር። በእኔ ላይ ያረከውን ታውቃለህ ነው። አንድ ቀን ግን ከገባ በኋላ አንድ ቀን የተሳስቻ እንትን ብያቃለሁ አላረገውም። ኖ በእኔ ላይ ነው ቢላ ወጣብኝ ካስታወስክ ከ4 ዓመት በፊት ቀልዳር ያጨዋታል። አይ ነው ግን ምንድን ነው እኔውን ሰድበውኛል ብዙዎች በሀሳብ አለ እንዴ። እኔ ግን ከድራው ኢትዮጵያ ከገባላት በጣም ለውጥ ላይ ይቻላል። ተለውጣል። ሰው እኮ ይለውጣል። እኔ እኮ ከ5 ዓመት በፊት የነበርኩትና አሁን አንድ አይደለም። ትናንትና የነበርኩትና ዛሬ እኮ እለወጣለሁ። በየቀኑ እለወጣለሁ፣ አድጋለሁ። የማያድጉ ድንክ አሉ፣ ድንክ የማያድጉ። ስለዚህ ከድር አትመልስላቸው። አንተን አውቀው መብት ነው። አንተ ከፖለቲካ ንጹህ ነህ። አሁን መጫወት ትችላለህ። ብልጽግና መቃወም መደገፍ መብት ነው። ግን ህጉን ጠብቀ ያለህበት ኢትዮጵያ ነው፣ አሜሪካ አይደለም፣ ካናዳ አይደለም፣ አውሮፓ አይደለም። ኢትዮጵያ በአሜሪካ ህግ አትኖርም። ስለዚህ ታፕታፕና ኮፒ ሊንክ ሸርጎድ አድርጉ ሁላችሁም። ደግሞ እስቲ ፍየሏን አንዴ እስቲ 1000 አስገባ። ቆይ አንዴ ራሱ ሰዱ። ቆይ ካሜራ አይደለም ስማ፣ ካሁን በኋላ 5 እኔ እዚህ ጋር ባለጸጋው እዚህ ቤት እውቅና ልሰጣቸው የማንፈልጋቸው ሰዎች አሉ። ስማቸውም እንዲጠራ የማንፈልግ ሰዎች አሉ። እኔ ረሳኋቸው አሉ። ምንድነው ሰገራ አንዴ እኔ ባተወይ ሰገራ ሽንት ቤት ፍላሽ ያደርጋል። እኔ ኢትዮጵያ አይደለም ያለሁት። አንዳንዱ እኮ ከሳምንት በፊት የጣለውን ሰገራ ሂዶ ያያለኝ ሽንት ቤት ስለሌለው ማለት ነው። ሰገራዎች አሉ፣ በቃ ምንም የማይረቡ
ታውቃለህ? ቫይረስ ማለት the more you talk about ስለነዚህ ሰዎች የምታወራ ከሆነ the more በቃ ማስተርማይንድ እኔ አሁን አመሰግናለሁ ብሔር ነኝ ብሎ የሚሳደብ የዛ ብሔር ጠላት ነው። 100%። አንዴ ቪዥን ታወራ ጓልሰገን አንዴ ታፕታፕ እና ኮፒ ሊንክ አስደርጉ። ቪዥን 5 ደቂቃ እረፍት ውሰዱ። ከዛ ታወራላችሁ። አንዴ 1000 ያስገቡት 1000 ያስገቡት እስቲ 882 ዘመዴ ቤት የኔ 2.2 ሚሊዮን ነው። ኮመንት ክፍት ነው እኮ ኦፍ አይደለም። ኮመንቱ ክፍት ነው እኮ ኮመንት ክፍት ነው ኦፍ አይደለም። አንዴ 1000 ያስገቡት እስቲ አንዴ 1000 ያስገቡ እና አላችኋለሁ። ከትላንት ወዲያ ዘንቢሌን ይዤ ሮጥ እያልኩኝ ገበያ ሲሄድ አንዴ 1000 ያስገቡት 1000 ያስገቡት። ከዛ ወሬ እንቀጥላለን ማለት ነው። ከዛ አንድ ቆንጆ መንገድ ላይ ተዋወቅኩ ዘንቢል ይዤ ማለት ነው። ልክ ስዘንጥ የማላገኘው ልጅ ሲያስጠላብኝ ለገበያ የሆነ ልብስ ለብሼ ስወጣ መንገድ ላይ ያላገኛችሁ ጠላታችሁ ይፈርሽም ቅቅ ነው ያልኩት። እስቲ አንዴ 1000 እናስገባው። 1000 ያስገቡት አንዴ። እና በዚህ አጋጣሚ ባለፈው በሰራነው ስራ ካስታወሳችሁ የነበራችሁ ሰዎች በጣም ተመስግነናል። በጣም ነበር የተመሰገነው በእውነት። ከዛ በኋላ ወደ 3-4 ሰዎች ሜሴጅ አድርገውልኛል። በኋላ ይሄ የዛሬው አጀንዳ ካለቀ በኋላ የምነግራችሁ ይሆናልና እናላችኋለሁ። ይሄ የምወደው ልጅ በገበያ ልብሴ በቃ ተሸማቀቅኩ፣ እፈራልኩላችሁ። ስዘንጥ እኮ አይመጣም፣ በዛ መንገድ አይመጣም፣ እውነት አይመጣም። ስዘንጥ በቃ ኮተት ብዬ ፀጉሬን በደንብ ሳልስተካከል በቢጃማይ ምናምን ነው የሚያገኘኝ። እስኪ አንዴ 1000 እናርገው። ታፕታፑን ደግሞ 40 እናርገው። ወደ 40 እንሂድ እና እስኪ 40 እናርገው። አንዴ ወሬው እንዲቀጥል 40 አርጉት አንዴ አንድ ጊዜ። ግን እኮ እንዳልዘነጥሽ አውቄ ነው የመጣሁት ላሸማቅሽ። ተወኝ እስኪ። እንደዛን ቀን አሳፍረኸኝ አታውቅም። እንዴት ሽምቅቅ እንዳረከኝ እኮ ድንግጥ ነው ያልኩት። የሆነ ሰይጣን ጮሁ ሲወጣ ያለው ስሜት አለ አይደል? እንደዛ ነው የተሰማኝ በእውነት እናላችሁ። ያቺን ቀን ስንት ወር እንደጠበቅኳት ብታውቂ እንደዚህ አትይኝም፣ እነግርሻለሁ። ቆይ ተንኮለኛ አለ። ስዘንጥማ መች ትወጣለህ። ስማ ደግሞ እኮ የዛን ቀን አንድ ፀጉሬን ተሰርቼ በአንድ ጎን ያልተሰራሁም ዝርክርክ ብዬ እኮ ነበር። ይገርመሃል። ሁላ የውስጥ ልብስ ራሱ በአግባቡ አላደረኩም። ጨብጤ ፕሮፌሰር አንዴ 1000 እናድርገው ወገን። 40 እናስገባው። 1000 አልገባም ነበር እስካሁን። ቆይ አልገባም። ቆይ ቅዱስ እዮዳ እየገባ ነው። አንዴ እስቲ አዎ እንደሱ አሪፍ ነው። አልገባም 1000 ይግባ። እንዴ አይገርምም? ፋሚሊዎቻችን እንዴት ነው የምትችሉት ግን? ጉብዝናችሁ ለካ ፈጣን ናችሁ። ልክ ዝቅ ብዬ ሳየው 1100 ገብቷል። ወሬውን እንድንቀጥል እስቲ ቀጥሉበት። እስኪ 40 እናርገው። ታፕታፑን 2000 እናርገው። ኮፒ ሊንኩን ደግሞ አንድ ጊዜ ብቻ 2000 እናርገው። ኦኬ እናንተ 2000 እስክታለጉ ዋኖፊ ታውላ ዋኖፊ ይቀጥ ማረይ እኔ አንቺ ልጠይቅሽ ምን ወርቁ አይተ ነው አብይ አህመድ ቤስት ፍሬንድ ነበሩ። በምን ነው የተጣሉት? ታውቂ ነገር አለ? እኔ እንጃ አላውቅም፣ ግን ወርቁ አይተ ነው ቤስቲ ታውቃለህ? በምንድን ነው የተጣሉት? ማናማ ወርቁ አይተ ነው አብይ አህመድ አንድ ኦፍ ኮርስ ባይለኝ we don't it might be fake አይመስለኝም። ኖ የማይቢ ለመሰለሽ የማይቢ ፌክ የምለው በደንብ አዳምጪ። ቢዝነሱን ቸክ አድርጊያለሁ። አንድ የተቋረጠ ቢዝነስ የለውም እንዴ። በምንድን ነው? በመንግስት ቁጥጥር ስር ገብቷል እኮ እንዳለ አራባክሽ ፈይ ነው። አንዴ ከታች ብዙ ሰው ደጋግሞ ዛጉዌ አገው ዋኖፊ መንግስት ወረስኩበት ያለውን ነው እንጂ የምታውቂው እሱ ምን ይዞ እንደሄደ አታውቂም። ስለዚህ አውቃለሁ፣ ምን ይዞ እንደወጣማ አውቃለሁ። እሱ መንግስት ከወረሰው አሁን ይህ ሰው አሸባሪ ነው ተብሏል አይደል? ምክንያቱም በጣም ፋኖን በጣም የሰፖርት ገንዘብ ይሰጣል አይደል? አረማያርክሊ ይህን በማድረግሽ በቃ ዩ አረማያርክሊ ዳን
ነው ያለው እኮ የተባለው እኮ እኔ ላይ ሆኖ ፋኖ እኔን ለመገልበጥ ፋኖን አደራጅቶ እኔን ለመግደል ድረስ ደርሶ ነበር እኮ ነው የሚለው እኮ የአብይ የውስጥ ሚስጥሮችን ስንሰማ ይህ ሰው ያ ከሆነ ይህ ሰው እንግዲህ አድርጓልም ያደርጋልም አይተናል። የትግራይ ህዝብን እንደ ፍየል ጠብሰን እንብላቸው ሲል ሰምተናል። አይደል እንዴ? ይህ ሰው በጣም ዳይባልኮ እንደሆነ እናውቃለን እኮ። ግን ይኸውልህ ምን ያህል ቤስት ፍሬንድ እንደነበሩ ታውቃለህ? ምን ያህል በጣም ቤስት ፍሬንዶች ነበሩ፣ በጣም ይዋደዱ ይሆናል። ቤስት ፍሬንድ ማለት በፖለቲካ